አቶ አምናን እንግዲህ ጥሩ ጊዜ እያሳለፉ ነው ማለት ነው። እንግዲህ ወይዘሪት ጄሪ ወይኗን አቅርባት ጥሩ ሮማንስ እናሳልፋለን ከሱ ጋር ብላ እሱ በልህ ነበር የመረጣት ወዷት አይደለም። እሱ ብሌንን ሲያመነጫጭቃት እኮ እኔ አውቄያለሁኝ ብሌንን በጣም ነው የሚወዳት ማለት ነው። እና እንግዲህ ይኸው ጥሩ ጊዜ አብሯት እያዝናናት ጥሩ ጊዜ ከሷ ጋር አሳለፈ ማለት ነው። እንግዲህ ጄሪ የምትባለዋን ላለማየት ሶፋ ላይ አደረ። ሶፋ ላይ ካደረ በኋላም እንግዲህ ብሌንዬ ወደ ሳሎን ስትመጣ ሶፋ ላይ ተኝቷል። ወይኔ አምላኬ በእኔ ምክንያት ነው አይደለ እዚህ ያደረው፣ ወይኔ ከጄሪ ጋር ተጣልቶ ይሆን እያለች ብዙ ነገር አሰበች ማለት ነው። እሱ ግን ወደዛም ሳይሄድ እዚህ ቀጥታ ወደ ሶፋ ላይ መጥቶ ነው ያደረው። ጄሪ ተብዬዋም እንግዲህ ጠርሙሳቸውን ከወይዘሪት ሜርሲ ጋር ታቅፈው አደሩ። እናቴ ዛህራም እንዴት እንዳሳቁኝ የእውነት ነው የምላችሁ። አምላኬ ሆይ ያለች ጠርሙሳቸውን ታቅፈው እንግዲህ አደሩ ማለት ነው። ምክንያቱም እየጠበቀችው ነበረ ይመጣል ብላ ከባሌ ጋር ላይ እኮ ጭራሽ ገና ምርጫ ሆነች እንጂ እኮ ገና አላገባትም ሲጀመር ማለት ነው። እና እንግዲህ ለብሌን ሁሉንም ነገር አስረዳት ማለት ነው። ጄሪን ሊመርጥበት የወሰነው ወዷት ሳይሆን አንቺ ስላናደድሽ ነው አላት። እንግዲህ እሷም ደግሞ ያን ጊዜ ሴቶቹ ለምርጫ ተዘጋጅተው ባሉበት ሰዓት ብሌንዬ ግን ሻወር ቤት ገብታ ዝም ብላ ቆማ ነበረ። ጄሪ ማናት ሲፈን መታ ነይ እንጂ ውድድሩ እኮ እየደረሰ ነው ሂዱ እናንተ እመጣለሁ አለች። ነገር ግን አረፈዳ። እንግዲህ ለምርጫ ከተደረደሩት አንዷ እሷ ብቻ ቀረች። ነገር ግን ሁሉም ከሄዱ በኋላ መጣች። አቶ አምናን እንግዲህ በጣም ተናደደና ውሃ ደፋባት። ያንቺ ይቅርታ ይመልስልኛል፣ ያንቺ ይቅርታ ልብሴን ያደርቅልኛል፣ ብቻ ብዙ ነገር አላት። እሷም በዛው የፈሰሰውን ውሃ በልብሷ ጥርግ አደረገችና ሄዳ እንግዲህ ስቅስቅ ብላ አለቀሰች። ያ ሁሉ ፍቅር ነው ማለት ነው። ያው የፍቅሩ መግለጫ ነው ያ ነገር። ትላንትና እንግዲህ ሁሉንም ነገር ነገራት። እናም ለምንድን ነው የምታለቅሽው ሲላት እናቴ ናፍቃኝ የት ነው ያለችው? እሱን ባቅ ኖሮ ለምን አለቅሳለሁ? እሱን አለማወቄ ነው ህመሜ። እናም አላቅም የት እንዳለች። አይዞሽ በቃ ግን እንደዚህ አታልቅሽ ባክሽን ሲላት ለምን የምኖርለት አላማ የለኝ ለምን ብዬ አሁን አንተም ተነስና ሂድ፣ ሚስት ትጠብቀሃለች። ባለትዳር እኮ ነህ፣ እኔ ጋር ምን ትሰራለህ? ተይ እባክሽ እኔ ሚስት የለኝም። ለምንድን ነው ግን ከራስ ጋራ የማትታረቀው? አንዴ ጥሩ ሰው ትሆናለህ፣ አንዴ ወደ ሌላ ትሆናለህ። እኔ ያንተን ነገር በጣም ግራ እየጋባኝ። ለዚህ ሁሉ ተጠያቂ አንቺ ነሽ ብሌን። የዛን ቀን ምርጫው ላይ በማርፈድሽ በጣም ስላናደድሽኝ ነበረ እንጂ ጄሪ መምረጥ ፈልጌ አልነበረ፣ ግን ስላናደድሽኝ ነው። እናም አሁንም እሷ ሚስቴ አይደለችም፣ ነገም ዛሬም ወደፊትም ሚስቴ አትሆንም እሷ በቃ አለች። እሷ ደግሞ እንግዲህ ከወይዘሪት ሜርሲ ጋራ ወይናቸውን በንዴት ኮምኩመው እዛው አልጋ ላይ ተቃቅፈው ጠርሙሳቸውን አቅፈው ተኙ። እናቴ ዛህራ ክላሱን ለማጽዳት ሲመጡ እነሱ ጠርሙሳቸውን ትራስ አድርገው ተኝተዋል። እሳቸው እንዴት እንደሚያስቁኝ እናቴ ዛህራ ማለት ነው። እውነት ከብሌን እየጎን ያሉት እሳቸው ብቻ ናቸውና ሲፈን ደግሞ እንግዲህ ወይዘሮ ሰማት ምን እንደምትፈልግ አላውቅም። ከወይዘሮ ሰማል የሆነ የምትፈልገው ነገር አለ። ወይዘሮ ሰማሃል ይሁዳ ፈጣሪን በ30 ዲናር ሲሸጠው እጁን ስሞት ነበረ። ስለዚህ እኔም እጅሽን ስሜሻለሁ። ያ ማለት ሲፈን ይሁዳ ናት ማለት ነው። ምክንያቱም ከዚች ሴትዮ የምትፈልገው ነገር አለና ከዛ በኋላ ድርጅት ውስጥ እንድትቀጥራት ለመነቻት። ገባችሁ? የሆነ ሰው ጋር ደውላ ሙስጠፋ ነው ማንም ይባል ሰው ጋር ደውላ እኔ ካልደወልኩልህ በስተቀር በፍጹም እንዳትደውል፣ ምክንያቱም ከዚህ ቤት የምፈልገውን ነገር ሳላውገኝ የትም አልንቀሳቀስም አለችው። እና አደራ የምልህ ነገር ቢኖር እኔ ካልደወልኩልህ በስተቀር በፍጹም እንዳትደውል አለችው። እሱም ይሻለ እንግዲህ የምትፈልገው ነገር አለ። ግን ጄሪ አቶ አምናንን ነው የምትፈልገው። የአቶ አምናን ሚስት ነው መሆን የምትፈልገው። ግን ደግሞ ያ አልተሳካም። አቶ አምናን
ብሌንን እንዳፈቀረ ከሰማች ከባድ ችግር ነው የሚፈጠረው ከብሌን ጋራ ማለት ነው። እንግዲህ ብሌን ይህን መርጧል፣ ይወዳታል። ግን ደግሞ እንደተሸነፈላት ብሌን እንድታውቅ አይፈልግም ማለት ነው። ምክንያቱም እንደተሸነፍኩላት ብታውቅስ እንደዛማ አይሆንም እያለ እሷም ደግሞ ከባለ ትዳር ሰው ጋር ምን ሰራለሽ ብሌን ተነስ፣ በቃ ይበቃሃል፣ በእናትህ ውጣ አለችውና አስወጣችው። አዎ እሺ እውነትሽን ነው ብሎ እሱም ሄዶ ሶፋ ላይ አደረ። ወይዘሪት ጄሪን ከሜርሲ ጋር እንግዲህ ጠርሙሳቸውን አቅፈው አደሩ ማለት ነው። አልጋቸው ላይ እዛው እየጠጡ እዛው ስክር ብለው እዛው አደረው ማለት ነው። ከዛም አቶ አምናን እንግዲህ ከተኛበት ከሶፋ ላይ ተነስቶ ወደ መኝታ ክላሱ ሄዶ ሽቶን ተቀባባ፣ ሰዓቱን አሰረ። ከዛም ጄሪ አቶ አምናን ማታ ትጠብቅ ነበር። ለምን ማለቴ እየታድረክ ነው ወይዘሮ ጄሪ? እሱን ላንቺ ማስረዳት አይጠበቅብኝም። አንጥፈሽ መተኛት እኮ ትችይ ነበረ። አዎ ግን አለና ጥሏት ወጣ። ቆይ ይሄ ሰውዬ ከመረጠኝ በኋላ ምን እየሆነ ነው እንደዚህ እየሆነብኛለሁ? ቆይ ለምን እያለች እንግዲህ ራሷን በጥያቄ ማፋጠጥ ጀመረች ወይዘሮ ጄሪ ማለት ነው። እሱ በፍጹም ወዳትም አፍቅሯትም አይደለም። የዛን ጊዜ እንደዛ ሊመርጣት የቻለው ብሌን ስላናደደችው ብቻ ነው። ምርጫው ላይ በሰዓቱ ስላልመጣችና ስለቆየች ብቻ ጄሪን መርጫለሁ ብሎ የዛን ጊዜ እንግዲህ ብሌንንም ሲፈን እንኳን ምንም አልመሰላትም። በነገራችን ላይ ሲፈን የመጣችው አላማ ለሌላ ነው እና ቤሊ አቶ አምናንን ተወደዋለች። እናም እናቴ ዛህራ እንግዲህ ትላንትና ጠራቻትና የኔ ልጅ አምናንን አፍቅረሽዋል አይደለ ስትል ድንግጥ ብላለች። እትዬ እናቴ ዛህራ ምን ብዬ እንደመመለስልሽ አላውቅም፣ ግን የሚሰማኝ ስሜት ከባድ እንደኔ። ይኸውልሽ ማፍቀር ጥሩ ነው የኔ ልጅ፣ ግን ለውሳኔ እንዳቸኩይ፣ አጉል ውሳኔ መጥፎ ነው። እናቴ ዛህራ እሱ እኮ ጄሪን መርጧል። አይ የወረት ፍቅር እኮ የትም አይደርስም የኔ ልጅ። ስለዚህ አንቺ ቆፍጠን በይ። ወይዘሮ ሰማሃል ምንድን ነው ያለችሽ ከዚህ በፊት? አቶ አምናንን የራስሽ ማድረግ ከፈለግሽ ቆፍጠን ብለሽ እንትን በይ ብላሽ የለ እንዴ ወይዘሪት? በነገራችን ላይ ወይዘሮ ሰማሃልን ብሌንን ለልጇ መርጣታለች ማለት ነው። ምክንያቱም መኝታ ቤቷ ጠርታት በቃ የእሱ እንድትሆኝ ይፈልጋለሁ። ስለዚህ አቶ አምናንን የራስሽ ማድረግ ከፈለግሽ ቆፍጠን ብለሽ ሴትነትሽን ተጠቅመሽ፣ እኛ እኮ ሴቶች ብልህ ነን ምናምን አለቻት ማለት ነው። እሺ እናቴ እንደዛ አደርጋለሁ አለች። እንግዲህ ወይዘሮ ሰማዕትም ከዚህ በፊት በኋላ የሚመጣባትን ነገር በህልሟ እያየች ነው ማለት ነው። አቶ አምናን ልጇ አለመሆኑ ነው ሌላ ልጅ እንዳላትና ባል እንዳላት የሚያውቀው ጉዳይ የለም። እሱን አውቆባት መስሏት በጣም ነበረ እንግዲህ በህልሟ ሲያሰቃያት የነበረው ልጁ። ከዚህ ቤት እንድትወጪ ይፈልጋለሁ፣ ሂጂ ባልሽ ጋርና ልጅሽ ጋር፣ እኔን ግን ተይኝ፣ እኔን ብቻዬን ወንድም እያለኝ አውሬ አድርገሽ አሳደግሽኝ እያለ እንግዲህ እናቱም ብዙ ነገር ተናገራት በህልሟ ማለት ነው። ያ ሁሉ እንግዲህ ትናንትና ለብሌን ነገራት። እኔ ብቻዬን ነው ያደግኩትኝ፣ ግን ሁሌም አሸናፊ እሆናለሁ ብዬ አሰብኩ። አንዳንድ ጊዜ ግን በሰው ህይወት ውስጥ መሸነፍም እንዳለ ማሰብ አለብን እያለ እንግዲህ ለብሌን ነገራት ማለት ነው። ታዲያ ለምን ትቀያየራለህ? ለምንድን ነው ወደ ራስም አትመለሰው? እያለች እንግዲህ እሷም ደግሞ እንትን አለችው። ከዛ በኋላ እባክሽን ብሌን፣ ዋናው ነገር እኮ አእምሮና ልብን ማስታረቅ ነው እያለ እንግዲህ እሱ ወዷታል። ምክንያቱም ይችን ልጅ ባይወዳት ኖሮ መኝታ ክላሷ ገብቶ እንትና ይላትም ነበር። ስታለቅስ እንግዲህ ሰምቷት በሷ ጋር አልፎ ነው ወደ ራሱ መኝታ ቤት የሚሄደው። ስለዚህ እንግዲህ እሷን በሯን ክፍት አድርጋ እያለቀሰች ነበረ። ከዛም ገብቶ አጽናናት። እንግዲህ ጠዋት ነጋ፣ መንጋቱ አይቀርም። ቁርስ ቀረበ። የቁርስ ሰዓት ላይ ሁሉም በተደረደረበት ቦታ እንግዲህ ወይዘሪት ጄሪ አቶ አምናን መስሪያ ቤት ስራ የሚበዛብህ ከሆነ እኔ አግዝሃለሁ፣ አመሰግናለሁ። ማለቴ በስራ ምክንያት ውጪ ማደር የለብህም። ምን አምናን ልጄ፣ ውጪ ነው እንዳደርከው? ዝም ተናገር እንጂ ውጪ ነው እንዳደርከው?
ሚስት እንግዲህ የባሏን ግዴታ እየተወጣች ነው ማለት ነው አለች ሜርሲ። ከዛ በኋላ እንግዲህ ብሌንና አቶ አምናን በስርቆት እየተያዩ ነበረ። እንግዲህ አሁን ነቁባቸው እያልኩኝ እኔ ራሴ ግራ ተጋብቻለሁ። እንግዲህ አቶ አምናን ቤሊጋ እንደነበረ ለእናቴ ዛህራ ነግራታለች። እናቴ ዛህራ ታውቃለች ማለት ነው። እናም እናቴ ዛህራ ብሌንን ጠርታት ነይ የኔ ልጅ ነይ ነይ ነይ፣ ዛሬው ጉድማ እናቴ ዛህራ ምንድን ነው? ወይ ጉድ! ሴቶቹ ጠርሙሳቸውን ታቅፈው ተኝተው የለ እንዴ? ማለት ሜርሲና ጄሪ ናቸው። ጠርሙሳቸውን ታቅፈው አደሩ ማለት ሲጠጡ ነው ያደሩት። አቶ አምናን ደግሞ እዛ አላደረም። ዝም አለች ቤሊ። ከዛ በኋላ የኔ ልጅ መታቂው ነገር አለ እንዴ? እናቴ ዛህራ አቶ አምናን እኔ ጋር ነው ያመሸው። ለዚህ ነው ሴቶቹ ተቃቅፈው ያደሩት። ከዛ በኋላ እንግዲህ ብሌንም ቁርስ ቀረበ። በጥያቄ አፋጠጡት። የት ነው ያደርከው? የት ነው ወዴት ነው እያሉ እንግዲህ በጥያቄ ልጁን ግራ አጋቡት። እሱም ደግሞ ምንም አልመለሰላቸውም። እርግጠኛ ነኝ ቤሊ ጋር እንደነበር ካወቁ በተለይ ጄሪ ጉዳት ታደርስባታለች ብዬ ነው የማስበው። ወይ ደግሞ የሆነ ነገር እንዳታደርግ እዛ ባዶ ቤት ውስጥ ማለት ነው። እና በጣም አስቸጋሪ ነው። በነገራችን ላይ እንግዲህ ጄሪ አቶ አምናን በነገራችን ላይ ጄሪን ከክላሷ አስወጣትና ፍራሽን ይዘሽ ነይና እዚህ ተኝ ይላታል። ብሌንን ማለት ነው። ታያላችሁ። ይሄ ደግሞ ግልጽ ነው። ጄሪ ግን እንደዚሁ እንግዲህ ሽኮላ ላይ እንዳለች ትቀራለች ማለት ነው። ምክንያቱም ጄሪን በፍጹም አይወዳትም። እሱ ግን ለልህ ብሎ ነው የዛን ቀን ጄሪን መርጫለሁ ብሎ የተናገረው እንጂ መርጧት ማለት ወዷት አይደለም። እናም እንግዲህ ብሌንን መርጧል እሱ። ሰላም ምንድነው የተከበራቸው የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።